ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ከአዲስ ሚዲያ ኔትወርክ የሚደርሰው ወቅታዊ ዝግጅታችን ነው። እነሆ 2018 ሰባተኛው ሀገራዊ ምርጫ የፊታችን ግንቦት 24 ቀን ይካሄዳል። በመዲናችን አዲስ አበባ ከባለፉት ምርጫዎች በተሻለ ይካሄዳል ተብሎ ይጠበቃል። ዛሬ በ2018 ምርጫን አስመልክቶ የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት ጋር ቆይታ እናደርጋለን። እንግዶቻችንን አስተዋውቀን በቀጥታ ወደ ውይይቱ እናልፋለን። ተጋባዥ እንግዶቻችን ማሩ ደጀኔ የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ናቸው። ኢንጂነር ኢስዋፌል እሸቱ እሳቸው ደግሞ የጋራ ምክር ቤቱ የቋሚ ኮሚቴ አስተባባሪ በመሆን ያገለግላሉ። ዶክተር መኢሳ ኢለማ ምክትል ሰብሳቢ ናቸው የምክር ቤቱ። አቶ ሙልጌታ አበበ ደግሞ ጻፊ በመሆን ያገለግላሉ። ዛሬ ከኛ ጋር ቆይታ ያደርጋሉ። ጥሪያችን አክብራችሁ ለመጣችሁ ከልብ ነው የማመሰግነው። ማሩ ከርሶ ነው የምንጀምር ሰብሳቢ ስለሆኑ 2018 ሰባተኛው ሀገራዊ ምርጫን በተመለከተ የጋራ ምክር ቤቱ የተለያዩ ውይይቶችን ሲያደርግ እንደሰነበተ መረጃዎች አሉኝ። አጠቃላይ የምርጫው ሁኔታን ሰላማዊ ውጤታማና በተለይም ደግሞ ሰላምን ዲሞክራሲን የማጽናት ሂደቱ የተሳካ እንዲሆን የጋራ ምክር ቤቱ ምን ተግባራት እያከናወነ ነው? እንግዲህ በሀገራችን ሰባተኛው ምርጫ ሰፊ ዝግጅት ፓርቲዎች የሚያደርጉ ነው። በዚያ ልክ ደግሞ የፖለቲካ ፓርቲዎች ድጋፍ እያደረግን የሚያስፈልገውን ነገር እያወያየን በዚያ ልክ ደግሞ ብዙ ዝግጅት እየሰራን ያለን። ባለፉት ጊዜያት እንግዲህ ሰፊ ዝግጅት አድርገን ከፖለቲካ ፓርቲዎች ጋር ውይይት እያደረግን እየተወያየን አስፈላጊ ነገሮችን በዚያ ልክ ካፓሲቲ ቢልዲንግም እየሰራን የመጣ ነው። ሰፊ ዝግጅት እያደረግን ነበረ እና የመጣንበትን መንገድ አስቻይ ሁኔታ እንዲኖር፣ ሰላማዊ እንዲሆን፣ ዲሞክራሲ እንዲጠናቀቅ ሰፊ ዝግጅት እየሰራን ነበር። በዚህ ልክ ነው እየሰራን ያለነው። እንደው ምን አስቻይ ሁኔታዎች አሏችሁ በእናንተ በኩል? እንግዲህ ከባለፈው 6 የሀገራዊ ምርጫ ተነስተን ሊሟሉ ሊስተካከሉ የሚገባ ህዝብ ውይይት፣ አጠቃላይ ፓርቲዎች ጥሩ እንቅስቃሴ፣ ከምርጫ ቦርድ ደግሞ ያለውን የጋራ እንግዲህ ዲጂታላይዜሽን ያለው ሁሉም ፓርቲ በዚያ ልክ እየተዘጋጀና ምርጫው እጩም እያስመዘገበን ያለ በዚያ ልክ ደግሞ አስቻይ ሁኔታዎች እጅግ የሰለጠነ ዲሞክራሲ ፓርቲዎችም ህዝቡም እንዲሁም መንግስት በዚያ ልክ እየተዘጋጀን ያለ እና ሰፊ መደላደል ይኖራል ብለን እናስባለን። የኛ ደግሞ እንደ ምክር ቤት ያ አስቻይ ሁኔታ እንዲፈጠር ከመንግስትም ከህዝብም ጋር ከተለያዩ ፓርቲዎች ጋር ምክክር አስቻይ ሁኔታዎች እንዲመጡ መነጋገር፣ በዚያ ልክ ደግሞ ችግሮች ካሉ ደግሞ ቀርበን መወያየት ስለሚያስፈልግ በዚያ ልክ እየሄድን ያለን። መልካም። ወደ ጸሐፊው ልመለስና አቶ ሙልጌታ ወደ እርሶ እመጣለሁ። በተለይ ይህ ምርጫ የዲሞክራሲ ስርዓትን ለመትከልና ለማጽናት ዋና ትርጉም የሚሰጠው እንደሆነ እየተገለጸ ነው የሚገኘውና ከዚህ አንጻር በተለይ መንግስት አካታች እንዲሆን ኃላፊነት ወስዳለሁ የሚል በክቡር ጠቅላይ ሚኒስትሩ በመድረክ ሲነገር ሰምተናል በምክር ቤት ላይ። ከዚህ አንጻር የ2018ቱ ምርጫ አካታች እንዲሆን አሳታፊ እንዲሆን ብሎም ደግሞ ዲሞክራሲን የማጽናትና የመትከል ስራው ላይ ውጤታማ ይሆናል የሚል ቃልም ስላለ ከዚህ አንጻር ያለው እንቅስቃሴዎች እንዴት ነው በእናንተ በኩል ግምገማው? በጣም አመሰግናለሁ አላዛር። የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት ብዙ ተሞክሮ ያለው ምክር ቤት እንደመሆኑ መጠን ሁሉም ፓርቲዎች ለዚህ ምርጫ ተሳታፊ ናቸው። ከምርጫው አስቀድመን በቋሚ ኮሚቴ የምርጫ ጉዳይ ኃላፊ ያለው ኮሚቴ ተቋቁሞ እየሰራ ያለበት ሁኔታ ነው ያለው። እንደምታውቀው ያው ምርጫን አስቻይ ሁኔታ ከመፍጠር አንጻር መንግስት ያንበሳውን ድርሻ ይወስዳል። እሱም በተገባው ቃል መሰረት ይሄዳል ብለን ተስፋ እናደርጋለን። አሁን ያለው ሁኔታ በምክር ቤት ደረጃ ጥሩ ሀሳቦች ይነሳሉ፣ ይንሸራሸራሉ። ምክር ቤታችን በጥሩ እንቅስቃሴ ላይ ያለ፣ ፓርቲዎችም የነቃ ተሳትፎ እያደረጉ ያሉበት ሁኔታ ነው የሚገኘው። እንደው አካታች ይሆናል የሚልም እሳቸው በምክር ቤት ላይ እንዳነሱ እናስታውሳለን እና የምክር ቤቶቹ ደግሞ ይህንን የማሳካት ኃላፊነት አለባቸው ከራሳቸው ስራ ባሻገርና በተለይ አካታች እንዲሆን በዋናነት ከባለፉት ምርጫዎች ደግሞ የተሻለ ሆኖ በአፈጻጸም ሂደት ውጤታማ እንዲሆን ይጠበቃል። በዚህ በኩል በተለይ ምክር ቤቶቹ የሚጠበቅባቸው ስራዎች አሉ፣ እንደ ጋራም እንደ ግልም እንደ ተናጥለምና ይሄ በተሳካ ሁኔታ እንዲሄድ ምን አይነት ክትትልና ድጋፍ እየተደረገ ነው በእናንተ በኩል?
ግንዛቤ ማስጨበጫ መድረኮችን ማዘጋጀት ነው እኛ ዋና ብለን የምንወስደው በምክር ቤት ደረጃ። ምክር ቤታችን የግንዛቤ ማስጨበጫ መድረክ ይፈጥራል። ሲፈጥርም ነው የቆየው። ወደፊትም ደግሞ ትላልቅ መድረኮችን በቅርብ እናዘጋጃለን። ሲሰራባቸው የቆዩ መድረኮችም አሉ። ከዛ አንጻር አካታችና አስቻይ ሁኔታዎች እንዲኖሩ ባለው ጥሩ ሁኔታ ላይ ተጨማሪ ደግሞ የተሻለ ነገር እንዲፈጠር ምክር ቤታችን ፓርቲዎች የነቃ ተሳትፎ እንዲያደርጉ ያላቸውን አቅም ተጠቅመው በዚህ ምርጫ ላይ ሁሉም ያው አስቻይ ሁኔታ ወይም ታማኒና ነፃ ምርጫ ለማድረግ የአንድ የመንግስት ድርሻ ብቻ አይደለም የሚሆነው። የሁሉም ፓርቲ ኃላፊነትና የሁሉም እንቅስቃሴ ወይም ተሳትፎ የሚጠይቅ ነው። አስቻይ ነገር ለማድረግ ግን በይበልጥ የፓርቲ ዝግጁ መሆን፣ የምክር ቤቱም ዝግጁ መሆን፣ ምክር ቤታችን ደንብ በሚፈቅድለት መሰረት ጉዳዮችን ይከታተላል። ችግር ቢፈጠሩ ችግር የሚፈታበትን መንገድ አቅጣጫ ያስቀምጣል። ኮሚቴዎችን በስፋት አቋቁሞ ምርጫውን በቅርበት ይከታተላል። ከምርጫ በፊት ቅድመ ምርጫ ላይ ያሉት ምዝገባና ጨምሮ ተግዳሮት ተብሎ የሚነሱ ነገሮች ካሉ እንደ ከተማ እንደ አዲስ አበባ ማለት ነው በአዲስ አበባ ልክ የሚነሱ ነገሮች ካሉ ለመፍታት ለመወያየት በምክር ቤታችን በኩል ዝግጁ ነው የሚሆን ማለት ነው። መልካም ኢንጂነር ሱራፌል ወደ እርስዎ መጣው። በተለይ የፖለቲካ ምህዳሩ ለምርጫው ያለውን ዝግጅት በተመለከተ የተለያዩ ሀሳቦች እነሱ እናደምጣለንና በመድረክ በእናንተ ግምገማ እንደ ምክር ቤት የፖለቲካ ምህዳሩ ለምርጫውን ለማከናወን ምን ያህል ምቹ ሁኔታ ፈጥሯል ብላችሁ ታስባላችሁ? መልካም እንግዲህ ባለፉት 6 ወራቶች ውስጥ በምክር ቤቱ በርካታ ስራዎች ተሰርተዋል። እንደሚታወቀው ምክር ቤቱ የመድበለ ፓርቲ ስርዓቱን በተለይ ፍትሃዊነቱን የጠበቀ እንዲሆን ምርጫው ደግሞ ሰላማዊ ሆኖ እንዲጠናቀቅ ከማስቻል አንጻር ባለፈው 6 ወራቶች ውስጥ እስከ ክፍለ ከተማ ድረስ ያለውን አደረጃጀት የፖለቲካ ፓርቲዎች ተሳትፎን በሚያስጨምር መልኩ የማደራጀት ስራዎች ስናከናውን ቆይተናል። በዛው ልክ ደግሞ በምክር ቤቱ የተለያዩ የቋሚ ኮሚቴ አደራጅቶች አሉ። እነዚህ የቋሚ ኮሚቴ አደራጅቶች ውስጥ በተለይ ደግሞ ለምርጫው በጣም ወሳኝ ሚና አላቸው ብለን ስለምናስብ በተደጋጋሚ እነሱን የማጠናከር የማደራጀት ግንዛቤ የመፍጠር ስራዎችን ስንሰራ ቆይተን ነበር። አሁን ባለፈውም በነበረን የ6 ወር ግምገማ ላይም በጋራ ምክር ቤቱ ከጠቅላላ ጉባኤተኞቹ ጋር አድርገናል። በዚህ ሁኔታ ውስጥ አንደኛው ምርጫው እንደምታውቀው አካታችነትና አሳታፊ ይሆናል ተብሎ ስለሚጠበቅ እሱ ላይ አካታችነትና አሳታፊነትን ለማዝለቅ በሚደረግ ጥረት ላይ መጀመሪያ ግንዛቤ እንዲኖር ማድረግ ላይ ተገዳዳሪ እንዲሆኑ ከማድረግ አንጻር አቅም በሚፈጥረው ባለን ልክ አቅማቸው እንዲጎልበት የማድረግ የስልጠና ስራዎችን ስንሰራ ቆይተናል። ምርጫው የሚፈልገው ስልጠና ብቻ አይደለም ወይ ደግሞ ሰላማዊ ሆኖ እንዲጠናቀቅ የህግና ስርዓትን ጠብቀው እንዲንቀሳቀሱ ፓርቲዎች ያላቸውን ሚና በአግባቡ እንዲወጡ የሚያስችሉ የህግና ደንብ መመሪያዎችን ጭምር ስናሰለጥን የመጣንበት ወራቶች ነበሩ ባለፉ ጊዜያቶች። ከዛም በላይ አልፎ በከተማ ውስጥ እየተሰሩ ያሉ ፕሮጀክቶችንም ለፓርቲዎቻችን በስራችን ላሉ ፓርቲዎች ስናስጎበኝ ነበር። ይህ ምክንያት አለ። የምናደርገው ምንድነው? ምርጫው በክቡር ጠቅላይ ሚኒስትሩ ፓርላማ ላይ በነበራቸው ንግግር የተለያዩ ድምጾች የሚሰሙበት የተለያዩ ፓርቲዎች ሀሳባቸውን የሚያራምዱበት እንዲሆንና ፍትሃዊነቱን የተጠበቀ ሆኖ ፓርላማ ላይ ድምጻቸውን የሚሰማበት ፓርላማ መመስረት ነው ፍላጎታችን ባሉት መንገድ። እነዛ ውስጥ ገብተው ድምጻቸውን ሊያሰሙ የሚችሉ አካላቶችን ደግሞ በስነ ልቦናና በአስተሳሰብ በአመለካከት አቅም እየፈጠርክ እንዲሄድ ማድረግ ያስፈልጋል። ከዛ አንጻር ከተማ ውስጥ ያሉ ፕሮጀክቶችንም አሰላለፋቸው ፓርቲዎች ቀድመው ስትራቴጂ ነድፈው እንዲዘጋጁ ተወዳዳሪ እንዲሆኑ ከማስቻል አንጻር ምን ፕሮጀክት እየተሰራ ነው የሚለውንም ጭምር ለፓርቲዎች አቅም እንዲሆን የማሳየት የማስጎብኘት ስራዎች ሰርተናል። በርካታ ስራዎች እየሰራን ከመጣን በኋላ ቅድም አንተም ስትል የነበርከው ፓርቲዎች አውዱ ሰላማዊ ሆነው እንዲጠናቀቅ የበኩላቸውን አስተዋጽኦ እንዲያበረክቱ አስቻይ መወዳደሪያ ሜዳዎች እንዳሉ እንዲያውቁ ተገዳዳሪ ተወዳዳሪ እንደሆኑ የሚያስችሉ መደላደሎችን እየፈጠርን ከመጣን በኋላ ወደ ሜዳው በሚደረግ ጉዞ ላይ ጥሩ ምቹ ኢንቫይሮንመንት መፍጠር ነው የኛ የጋራ ምክር ቤቱና ሊያዛ በሚያስችል ነባራዊ ሁኔታዎችን የመዘርጋት ስራዎች አከናውነናል። በቋሚ ኮሚቴ ደረጃዎች የሚሰሩ ስራዎችንም ስልጠና ግንዛቤ የመፍጠት ሂደቶች ሰርተናል። ከዚህ አንጻር በሚቀጥለው ምርጫ ላይ የሚኖረው ፉክክር ከሌላው ጊዜ በተለይ 6 ምርጫዎች አሳልፈናል እንደ ሀገራችን ነባራዊ ሁኔታ ከሌላው ጊዜ በተለየ ሁኔታ ልምድን ሼር የምንደረግበት በሀሳብ የበላይነት የሚታመንበት በጠረጴዛ ዙሪያ
በሚደረጉ ውይይቶች አማራጭ ሀሳብ አለኝ ብሎ የሚመጣው ሰው ወደ ፓርላማ የሚገባበት እንዲሆን ጠንከር ያለ ስራዎች ስንሰራ ነው የቆየ ነውና ለዚህ የሚያስችል ሜዳውን ከመድረግ አንጻርም የፓርቲዎችን አቅም ከመጎልበት አንጻር ስራዎች እየሰራን የመጣንበት ነው። ስለዚህ አጠራርገን ስንመለከተው በአዲስ አበባ ደረጃ የምርጫውን ለማካሄድ የሚያስችል አስቻይ ሁኔታዎች አሉ ብሎ መደምደም ይቻላል። በእኛ በኩል እኛ ባየነው ነባራዊ ሁኔታ ውስጥ ገና ቴስት ያላረግናቸው ቼክ ያላረግናቸው አሉ። የምርጫ ሂደቶች ስናያቸው ከምርጫ ቦታ ዝግጅት ጀምሮ ያሉ ሂደቶችን ያካትታል። አሁን በቀጣይ ባስቀመጥነው አቅጣጫ አሁን በ6 ወር ግምገማችን ላይ ባስቀመጥነው አቅጣጫ አንዱ የምርጫ ዝግጅት ነባራዊ ሁኔታው ማየትና መገምገም ነው ብለናል። አንዷ ለአካታችነት ምቹ ነው ወይ፣ የምርጫ ቦታው ራሱ አካል ጉዳተኞች ገብተው የሚመርጡበት ምርጫ ጣቢያዎች ተዘጋጅተዋል ወይ የሚለውን ቼክ ማድረግ ያስፈልጋል። እኛ ግን ባለን መረጃ ግን ምቹ ነባራዊ ሁኔታዎች አሉ ማለት እንችላለን አዲስ አበባ ላይ አሁን ባለበት ነባራዊ። ስለዚህ ፖለቲካ ምህዳሩ አቶ ሙልጌታ ምን ሀሳብ እንዲጨምሩ ፈልጋለሁ። በእናንተ ግምገማ እንደ ጸሐፊነቱ የአዲስ አበባ የፖለቲካ ሁኔታ ወይም የፖለቲካ ምህዳሩ ምርጫውን ለማስኬድ የሚያስችል ምቹ መደላድል አለ የሚል ግምገማ ነው በእርሱ በኩል ያለው? አቶ ሙልጌታ በምክር ቤታችን የገመገምነው ሱራፌል ያስቀመጠው እንደተጠበቀ ሆኖ በከተማችን ከስልጣኔም ከብዙ ሁኔታ አንጻር አዲስ አበባ ትልቅ ከተማ ነው። በጣም ፈጣን ለውጥ ያለበትና ወቅቱን ጊዜውን የዋጀ አሰራር የሚከተል ከተማ እንደመሆኑ መጠን ምርጫ ቦርድ ያመጣውን የምርጫ ስርዓት ወይም አዲሱን የዲጂታል የምርጫ ስርዓት አንጻር የተወሰኑ ነገሮች አይኖሩም ማለት አይቻልም። እንደ ከተማ ግን ምቹ ነገር ይሆናል ብለን ተስፋ እናደርጋለን። መልካም ዶክተር ወደ እርስዎ ልምጣ። ሁለት ነገር ነው እርስዎ ጋር ሁለት ካባ ስላሉት እንደ መንግስትም እንደ ፖለቲካ ፓርቲም ስለሆነ ማነሳለው ጥያቄ የዘንድሮ ምርጫ ተቀዛቅዟል የሚል በተለያዩ ወገኖች የሚነሳ ሀሳብ አለ። በእርግጥ በብልጽግና ግምገማ እንደ መንግስትም ግምገማችሁ ምርጫው በእርግጥ ተቀዛቅዟል የሚል ግምገማ አላችሁ ወይ? ከተቀዛቀዘስ ምን እንዲቀዛቀዝና እንዲፋዘዝ አድርገው ጥያቄ ማንሳት ፈልጋለሁ። ሀሳቦት መቀጠል ይችላል። የወዳጆቼ ከኔ ጋር የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት የሚሳተፉ ያነሱትን ሀሳብ ጋራለሁኝ። ሙሉ በሙሉ ነው የሚጋራው። እስካሁን የተነሳውትን ሀሳብ የምርጫ ሁኔታ ተቀዛቅዟል የተባለው ነገር እኔ አራት ነገርን ማንሳት ፈልጋለሁ። አንደኛው አሁን ኢትዮጵያ ውስጥ 7ኛ ሀገራዊ ምርጫ እናካሂዳለን በ2018 ብለን ስንገባ የመጀመሪያ መነሻ የምናደርገው ነገር ኢትዮጵያ ሀገረ መንግስቷ ከተቋቋመ በኋላ የጋራ እና አስተሳሳሪ ሀገረ መንግስት ኖሮን አብሮን መኖር ከጀመርን ጊዜ በኋላ የመጣንባቸው ያላዋጡ የፖለቲካ ስሪቶች አሉ። አንደኛው እዚህ ሀገር ላይ ስልጣን በውርስ ይተላለፍ ነበረ፣ ሞክረናል። ችግር ነው ያመጣው፣ አላዋጣም። ሁለተኛው ስልጣን በመፈንቅለ መንግስት ነው ሲተላለፍ የነበረው። የኢሰንሱን ነው ማየት ያለብን። ሰው የት ቆሞ ነው ሞቋል፣ ደምቋል፣ ተቀዛቅዟል ብሎ የሚለውን የመጣንበትን ቦታ አይተን የምንሄድበትን ቦታ ማየት አለብን። መነሻችን በደንብ ማየት አለብን። ስለዚህ ሀገራችን ትልቅ ሀገር ነች። ከዓለም ስልጣኔ አንጻር ከአዋጭነቱ አንጻር የውርስ ስልጣን እንደማያዋጣ ተደርጎ ታይቶ አልፈኗል። ከዛ በኋላ ደግሞ የከሸፉ መፈንቅለ መንግስት ሙከራዎች ነበሩ እዚህ ሀገር ውስጥ። የተሳኩም መፈንቅለ መንግስት ሙከራዎች የተሳኩም ነበሩና የትጥቁ ትግልም ጭምር አንድን ኃይል በጠመንጃ አፈሙዝ ገልብጠ ከዛ በኋላ ወደ ስልጣን የምትወጣበት ነው ጠቅልላ አድርጌ ያነሳሁት። ይሄን ካነሳም በኋላ የ2018 የምርጫ ሁኔታን ስንመለከት መጀመሪያ የተነሳንበትን የሀገረ መንግስታችን የፖለቲካ ስሪት በደንብ ሳንረሳው ማጤን አለብን። በሁለተኛ ደረጃ ደግሞ ኢትዮጵያ ውስጥ የፖለቲካ ስርዓት በከፍተኛ ሁኔታ ተቀይሯል። የዛሬ 8 ዓመት ገደማ በ2010 ከዛ በፊት በነበሩት ለተወሰኑ ዓመታት በነበሩት ህዝባዊ ግፊቶች ዲሞክራሲ ምህዳሩ ስለጠበበ ችግር ስለነበረ ኢትዮጵያ ውስጥ ለውጥ መጣ። በህዝቡ ግፊት በለውጥ ፈላጊ ኃይሎች
አመራር ሰጪነት ለውጥ መጣ። ስለዚህ የዛሬ 8 ዓመት የመጣው ለውጥ አስፈላጊነቱ ብዙ ችግሮች አሉ። እዚህ ሀገር ውስጥ ከድህነት መውጣት አለብን፣ ኋላ ቀርነትን መሻገር አለብን የሚሉ ነገሮች ተጠበቁ። ሆኖ ግን ዋነኛው ችግር የችግር ሁሉ ማጠንጠኛ የነበረው የድህነታችን ጭምር እንደ በሽታ አባባሽ የነበረው ነገር ምንድነው? የዲሞክራሲ ምህዳር ከልክ በላይ መጥበብና የሰብአዊ መብት ዲሞክራሲያዊ መብት መረገጥ ነው። ይደግማሉ ይሄን ሀሳብ ለውጡ እንዲመጣ ካደረጉ ገፊ ምክንያቶች እንደ ማጠንጠኛ ሊወሰድ የሚችለው የዲሞክራሲ ምህዳር ከልክ በላይ መጥበብ እና እሱ የወለደው ደግሞ ሰብአዊና ዲሞክራሲያዊ መብቶች መረገጥ ነው። እነዚህ ነገሮች ተደምሮ ለውጡ እንዲመጣ ሆኗል። በህዝቡ ግፊት፣ በለውጥ ፈላጊ ኃይሎች ጥምረትና ስምረት ለውጡ መጣ። ምርጫ 2013 አካሂደናል። ምናልባትም እንደ አዳጊ ጀማሪ ዲሞክራሲ ነን ኢትዮጵያ። አፍሪካ ውስጥ ነው ያለነው። ብዙ የፖለቲካ ባህላችን ትብታብ አለው። በህዝባችን በተለያዩ የዓለም አቀፍ ተቋማት፣ ሚዲያ፣ ታዛቢዎች፣ ኢትዮጵያውያን የሲቪል ማህበረሰብ ድርጅቶችም የመጨረሻ ዳኛ የሆነው የኢትዮጵያ ህዝብም ጭምር ሀሳብ የሰጠበት ጥሩ የሚባል የሰመረ የሚባል ምርጫ ነው አካሄድ ነው። አሁን ምርጫ ላይ ነው። ወደዚህ ልምጣና የምርጫ ሁኔታ ተቀዛቅዟል የሚባለው በግልጽ እየተናገሩ የነበሩ ኃይሎች ናቸው። እነሱ የሚመዙት ካርድ ሌላ ነው፣ እኛ የመዘዝነው ካርድ ሌላ ነው። የካርድ ልዩነት ነው። አንዳንዶቹ የፖለቲካ ኃይሎች ምርጫ መካሄድ የለበትም ብለው የሚያምኑ ብቻ ሳይሆን የሚናገሩ የሚጽፉ አሉ። ይኸው ማህበራዊ ሚዲያ እንዳሸን የፈላበት ዘመን ላይ ነው ያለነው። በየሚዲያ ይናገራሉና ምርጫ ሳይሆን የሽግግር መንግስት ነው የሚሉ አሉ። ስለዚህ ሌላ የአቋም ልዩነት ነው፣ የካርድ ልዩነት ነው። አሁን በምርጫ ነው የምንሳተፍ ብሎ የገቡ በአዲስ አበባ ከተማ ውስጥ ራሱ 17 የፖለቲካ ፓርቲዎችን ያቀፈ የጋራ ምክር ቤት እያንዳንዱ ፖለቲካ ፓርቲዎች እጩዎቻቸውን እያስመዘገቡ ነው። የቅድመ ዝግጅት ስራዎችን እየጨረሱ ነው። ውጣ ውረድ ነው ይታወቃል። ሁሉ ነገር አልጋ ባልጋ ላይሆን ይችላል። በተግባቦት በመናበብ ስራዎች እየተሰሩ ናቸው። አንዱ ኃይል ምርጫ ላይ ይሳተፋለው፣ የምርጫ ሂደቱም ውጤቱም ቅቡልነት እንዲኖረው የሚጠበቅብኝን ይወጣሉ ብሎ የገባ ኃይል አለ። ፖለቲካ ኃይል እኔ የወከልኩት የብልጽግና ፓርቲን ጨምሮ ሌሎች ወገኖች የሚወከሉት የፖለቲካ ፓርቲዎችን ጨምሮ ሌሎቹ ደግሞ ምርጫ አስፈላጊ አይደለም፣ በአሁኑ ጊዜ ለኢትዮጵያ ምርጫ አያስፈልግምና ሽግግር መንግስት ብሎ የሚሉ አሉና ስለዚህ የአቋም ልዩነት ነው እንጂ አልተቀዛቀዘም ነው የእናንተ ግምገማ። በእኛ ግምገማ የተቀዛቀዘ ነገር የለም። እንደ ፓርቲ አስቻይ ሁኔታ የመፍጠር ግዴታም አለው። እንደ ፓርቲ ደግሞ ተወዳዳሪ ሆኖ ሲገኙ ደግሞ በምህዳር ውስጥ ላይ ገብቶ የመጫወት ኃላፊነት አለባቸው። አስቻይ ሁኔታ እንደ ፓርቲም እንደ መንግስትም ፈጥራችኋል ነው? አስቻይ ሁኔታ እየተፈጠረ ነው። ለምሳሌ 17ቱን የፖለቲካ ፓርቲዎች ያቀፈ የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት አለ። የራሱ ቋሚ ኮሚቴዎች ያሉት የክንፍ አደረጃጀት ያለው የሴት ክንፍ፣ የአካል ጉዳተኛ ክንፍ፣ የወጣቶች ክንፍ ያሉት ስራ አስፈጻሚ ያለው አሁን እዚህ ያለን በሙሉ ስራ አስፈጻሚዎች ነንና የምልአተ ጉባኤ ያለው በሚኖሩ ጉዳዮች ላይ የጋራ ጉዳዮች ላይ እየተገናኘን በአንድ በኩል ጤናማ የሆነ ፍክክር እንዲኖር፣ በሌላ በኩል ደግሞ ውጤታማ የሆነ ትብብር እንዲኖር ዝም ብዬ አይደለም እነዚህን ቃላቶች የሚጠቀሙ ጤናማ ፍክክር፣ ውጤታማ ትብብር እንዲኖር ስራዎች እየተሰሩ ናቸው። ለምሳሌ የተነሳው በጣም ወሳኝና ምርጡ ጥያቄ የብልጽግና ፓርቲ በአንድ በኩል ተፎካካሪ ፓርቲ ነው ራሱ፣ በሌላ በኩል ደግሞ የመንግስትነትን ኃላፊነት የተቀበለ ስለሆነ ድርብ ካባ አለው ያልከው እንደ ከተማ መስተዳደር የጋራ ምክር ቤቶች ራሱ በከተማ ማዕከል ብቻ አይደለም በክፍለ ከተማ ጭምር ጽፈት ቤቶች እንዲኖሯቸው የከተማ አስተዳደሩ አድርጓል። የጽፈት ቤቶች ቁሳቁሶች አሟልቷል። ይሄ ችሮታ አይደለም፣ የመንግስትነት ግዴታ ነው። በጀት መድበዋል የከተማ አስተዳደሩ ስለሚገባ ህግ ስለሚያስገድድ የመስጠት ግዴታም ስላለበት እሱን እያደረገ ነው። በጀት አድርጓል። ጽፈት ቤት የጋራ ምክር ቤቱ ክፍለ ከተማም ደረጃ ስራ የሚሰሩበትን ቦታ አመቻችቷል። ቁሳቁሶች አመቻችቷል።
ምርጫ ቦርድም አግዞናል። ይሄን በአንድ መልኩ መውሰድ ነው። በሌላ መልኩ ደግሞ ተንቀሳቅሶ ሲሰሩ አዳራሽ ሲፈልጉ በህጋዊ መንገድ ያስፈቅዳሉ። የከንቲባ ጽሕፈት ቤት የሚመለከተው ክፍል አለ። እኔ ራሴ በቅርበት የሚከታተለው የሚመለከታቸው ጸጥታ ኃይሎች አሉ። በጣም ብዙ የሆኑ ኬዞች ይሄንን አሁን የሚናገረው ነገር የሚከታተሉ የተፎካካሪ ፖለቲካ ፓርቲ አመራሮች ጭምር የሚያውቁት ነገር ነው የሚናገረው። ፀሐይ የሞቀው በጣም ትክክለኛ ነገር ነው የሚናገረውና ሁኔታ እያመቻቸን እንደ መንግስትም እየሰራን ነው ያለ ነው። ከዛ በዘለለ ደግሞ አሁን ቀርበዋል የእጩዎች ምዝገባ። ቅድም ወንድም ሌሎችም ወዳጆች አንስተዋልና ኢንጂነር ሱራፌል ያነሳዋል። የምርጫ ክልሎች መንግስት ስለሆነ ከምርጫ ቦርድ ጋር ሆኖ የሚያደራጀው እንደ ከተማ መስተዳደራችን ለፓርላማ 23 ተወካይ የሚያሸንፍበት 23 የምርጫ ክልል አለ። ሁሉም ላይ ጽሕፈት ቤቶች ተከፍቷል። ሁሉም ላይ ማለት ነው። ከዛ በኋላ ደግሞ በጣም በርከት ያሉ የምርጫ ጣቢያዎች አሉ። ጽሕፈት ቤቶች እንዲከፈቱ ከምርጫ ቦርድ ጋር በመናበብ ምርጫ ቦርድ ጥያቄ ለመንግስት ያቀርባል። መንግስት ምርጫ ቦርዱ በኤክስ ዋይ ኮኦርዲኔት የሰራውን ቦታ አመቺ በሆነ ቦታ እያቋቋመ ነው የሚገኘው። ለአካል ጉዳተኞች፣ ለአቅመ ደካማዎች፣ ለአረጋውያን ወዳጆች ቅድም እናነሱት ይመቻል ወይ አይመችም፣ ሁላችንም በጋራ ምክር ቤት በአንድ በኩል እንደ መንግስት ደግሞ ምርጫ ቦርድና መንግስት ኃላፊነት ስላለባቸው አብረው የሚሰሩት በዛ ልክ እየተሳለጠ ይሄዳልና እንደ አዲስ አበባ ከተማ አስተዳደር ቅድም ክቡር አቶ ሙሉጌታ ያነሱት በጣም ስልጣኔ ያለበት ከተማ ነው። ብዙ ስራዎችን እያከናወነ ያለ ከተማ ነው። የኢትዮጵያን ፖለቲካ ተሸክሞ ያለ የአፍሪካን ፖለቲካ ተሸክሞ ያለ ከተማ ነውና በጣም ተስፋ ሰጪ የሆኑ የምቹ ሁኔታ መፍጠር ሁኔታ ውስጥ ነው ያለው። እንደ ጋራ ምክር ቤት ኃላፊነትን እንደ መንግስትም የምለውን ለማንሳት ነው። ዶክተር ከልብ ነው የማመሰግነው። ወደ እርሶ ነው መጣ። አቶ ማሩ እንደ ጋራ ምክር ቤት ስንቶቻችሁ ናችሁ ማኒፌስቶን በማስተዋወቅ የምክልክቶቻችሁን ለህዝብ የማስተዋወቅ የጀመራችሁት? አሁን ባለበት ሁኔታ ላይ እጩዎችን ከማስመዝገብ ጀምሮ በተለይ የጊዜ መርሃ ግብሩን ተከትሎ ውጤታማ እንዲሆን በእናንተ በኩል ከእርሶ ፓርቲ ጨምሮ ነው ያነሳሁት ያለሁት። ምን ተግባር እያከናወናችሁ ነው? በእርግጥ ማኒፌስቶአችሁን እያስተዋወቃችሁ ነው ወይ? እንግዲህ ያው ፓርቲዎች የራሳቸውን ሚና ይወጣሉ። በዚህ በሰባተኛ ሀገራዊ ምርጫ ማኒፌስቶአቸውን ከማስተዋወቅ እጩዎቻቸውን ከማስመዝገብ ጀምሮ ብዙ ስራ እየሰሩ ነው። እኛ የጋራ ምክር ቤቱ የምንፈጥረው ምህዳሩ ሰፊ እንዲሆን ከመንግስትም ከፓርቲዎችም ከተለያዩ ስቴክሆልደሮች ጋር ሰፊ ውይይት፣ ሰፊ ዝግጅት እናደርጋለን። በዚያ ልክም ስናደርግ እንግዲህ ፓርቲዎች የራሳቸውን ስራ እንዲሰሩ እጩዎችን ማስመዝገብ ቻሌንጅ ሲገጥማቸውም እንደ ምክር ቤት የሚያመጡትም አለ፣ እያገዝን ነው በተለያየ ዙሪያ። እንግዲህ አቶ ማሩ እዚህ ጋር ላስቆሙትና የተሰጠው የጊዜ ሁኔታ ሳይጠናቀቅ ፓርቲዎች እጩዎቻቸውን በጊዜና በሰዓቱ እንዲያስመዘግቡ በእናንተ በኩል እንደ ጋራ ምክር ቤት ምን ድጋፍ እየተደረገ ነው ያለው? እንደ ምክር ቤት ለማወያየት ሞክረናል። ሰፊ እንትንም ዳሰሳም አድርገናል። እንግዲህ አዲሱ ዲጂታል ከመሆኑ አንጻር አንዳንድ ችግሮች ሊኖሩ ይችላሉ። ያንን ሲስተሙን አፕዴት ከማድረግ እንዲህ ደግሞ ፓርቲዎች ያንን ከመተዋወቅ ዙሪያ ላይ ከመመዝገብ ምናምን የሲስተም አንዳንድ ችግሮች ሊኖሩ ይችላል። ያንን ከምርጫ ቦርድ ጋር እየተነጋገርን የማስተካከል እንዲሁም ጊዜው በአነሰን የሚሉ ፓርቲዎችም ነበሩ። ያንን ጊዜ ደግሞ ምርጫ ቦርድ በራሱ ጊዜ ከፓርቲዎች አስተያየት ተቀብሎ ያራዘመበት ሁኔታ ነበረ። ይህም አብሮ ከመስራት ዲሞክራሲውን ከማስፋት እንዲሁም ምርጫ ቦርድ ቀናኢ አመለካከት ኖሮት ከማስተካከል አንጻር ነው። እንግዲህ ጊዜው እጩዎችን የማስተዋወቅና መንፈሱን በዚህ ልክ ኤክሰርሳይዝ የማድረግ ጊዜ ነበረ። ያው እንግዲህ ምርጫ ቦርድ የራሱን ታይም ስኬጁል አድርጎ እየሄደበት ነው ያለው። ያንን በዚያ በኩል እንትኑና እኛ እንደ ጋራ ምክር ቤት ግን ሰፊ ዝግጅቶች እያደረግን ነው። እንደ እኛ ፓርቲም እጩዎችን ተመዝግበው ወደፊት አሁን ፓርቲው ያስተዋወቃል ማኒፌስቶውን በዚያ ልክ በፕሮግራም ላይ ነው ያለው። ፓርቲዎችም የራሳቸውን በዚያ ልክ ያስተዋውቁም አሉ፣ እያስተዋወቁ ያሉም አሉ፣ ወደፊትም የሚያስተዋውቁ አሉ። በዚያ ልክ እያገዝን ነው ያለኝ። በተለይ ማንሳት የምፈልገው ነጥብ ወደ ኋላ መለስበታለሁ በደንብ የምርጫ አንደኛው በተለይ የምርጫ አስፈጻሚ ተቋማትን የማጠናከርና የመደገፍ ትልቁ ተልእኮ ነው የሚሆነው። ይህን የሚተገብሩ በርካታ አካላት ናቸው። የምርጫ ቦርድ እንደ ባለቤት ይሁን እንጂ ተሳትፎ ያላቸው ተቋማት ይኖራሉ። እነዚህን ተቋማት ለዲሞክራሲ ስርዓቱ ምቹ የማድረግ ሂደት ላይ በመንግስት እየተወሰዱ ያሉ እርምጃዎች እንደ ጋራ ምክር ቤት እንዴት ነው የምትመለከቱት?
ጥሩ እንግዲህ ቅድም እንደነገርኩት ይሄ የሚሆነው ምህዳሩ እንዲሰፋ ከመንግስትም ከፓርቲዎችም ጋር የጋራ ውይይት የጋራ ስራ መስራት ያስፈልጋል። ስለዚህ አብሮ የመስራት ባህልም እንዲጎለብት ፓርቲዎች እርስ በርስ ከመንግስትም ጋር በተለያየ ነገሮች ላይ ውይይት፣ መግባባት፣ አስፈላጊ ሲሆንም መከራከር፣ የተለያዩ ሀሳቦችን በጠረጴዛ ዙሪያ መጥቶ መወያየት፣ መከራከር ያንን ነው እንግዲህ የጋራ ምክር ቤቱ መደላደል የሚያመቻቸውና ህብረ ብሔራዊ አንድነት እንዲመጣም ሰፊ ዝግጅት ይሰራል በምክር ቤቱ ላይ። ምክንያቱም ፓርቲዎች የተለያየ አመለካከት የተለያየ ማንፌስቶ ያላቸው ፓርቲዎች አሉ። ያንን መርጅ አድርጎ ሀሳቡን ተቀብሎ ከማስተካከል መንግስትንም በዚያ ልክ ቻሌንጅ ከማድረግ መንግስትንም ለጋራ ምክር ቤቱ ያለውን አመለካከት እያሰፋ ነው ያለ እያገዘ ነው ያለ ፓርቲዎችንም በተለያየ እንትን በካፓሲቲ ቢልዲንግም በተለያየ እውቀትም እንዲኖራቸው በዚያ ልክ ኤክሰርሳይዝ እየተደረገ ነው ያለ። ስለዚህ ምክር ቤቱ ያንን ያግዛል፣ ያሳልጣል፣ ያመቻቻል። ስለዚህ እንደዚህ እያደረግን ያለ ነው። የዳበረ ዲሞክራሲ ግንባታ ሲኖር እንግዲህ ሁላችንም በዚያ ልክ ኤክሰርሳይዝ እናደርጋለን። እኔ ምንድነው የሚጠበቅብኝ፣ አንዱ ፓርቲ ምንድነው የሚጠበቅበት ያለውን ያንን አብሮ ተቀራርቦ መስራት፣ በዚያ ልክ ደግሞ ስንሰራ አስቻይ ሁኔታዎችን እየፈጠርን መቅረፍ ያለብንን እየቀረፍ መተጋገዝ ያለብንን እየተጋገዝ መንግስት ደግሞ ማስተካከል ማረም ያለበትን በዚያ ልክ እየታገል በዚያ ልክ ነው ያለነውና ፓርቲዎች ትልቅ ሰፊ ዝግጅት እያደረጉ ነው። የጋራ ምክር ቤቱን በዚህ ልክ እያገዘ ነው ያለ። መልካም አቶ ሙልጌታ ወደ እርስዎ ልምጣና በስድስተኛው ሀገራዊ ምርጫ የተሻለ ተብሎ የታየው አንደኛው በተለይ የዲሞክራሲ ተቋማት ተብለው የሚጠቀሱ እንደ ምርጫ ቦርድ አይነት ተቋማት መርሃ ግብሩን በነፃና በገለልተኝነት መልኩ ለመምራት የሄዱበት ርቀት ዓለም አቀፍ ተቋማትም ጨምሮ ፓርቲዎችም በወቅቱ እውቅና የሰጡበት እንደነበር እናስታውሳለን። የሲቪል ማህበራትም ተሳትፎ ላቅ ያለ እንደነበር ይታያልና የመገናኛ ብዙሃንም ይህን በማስተናገድ ረገድ የነበራቸው ድርሻ በአዎንታዊ ሲነሳ እንደነበር እናስታውሳለን። ሰባተኛው ሀገራዊ ምርጫስ እንደ ምክር ቤት ከዚህ አንጻር በተለይ የነፃና ገለልተኛ ሆኖ የዲሞክራሲ ተቋማት ግንባታ ይህንን የምርጫ ሂደት የተሳካ ከማድረግ አንጻር ያሉበትን ቁመና በእናንተ በኩል እንዴት አይታችኋል? በሌላ መልኩ የሲቪል ማህበረሰብና የመገናኛ ብዙሃን ደግሞ አቅማቸውን ተጠቅመው ይህን ምርጫ ውጤታማ እንዲሆን ድጋፍ ከመስጠት አንጻር ምን አይነት ኃላፊነት የተወጡ ነው ብላችሁ ታምናላችሁ? ግምገማችሁ ምንድን ነው የሚያሳየው? በጣም አመሰግናለሁ። ወደ እኔ ጥያቄ ከመግባቴ በፊት እንደ ምክር ቤት የቀረበ ጥያቄ ስለሆነ ዶክተርም የመለሰው ማሩም የመለሱትን እንዳለ እንወስድና ምርጫው ቀዝቅዟል የሚሉ ሰዎችን ትንሽ ነካ ማድረግ የሚያስፈልግ ይመስለኛል። አንድ ሁለተኛ የምርጫው መቀዝቀዝ ምክንያት ቀዝቅዟል ሁለት ነገሮችን ብንወስድ፣ አንደኛ እየተከተልን ያለነው አሁን አዲስ የምርጫ ስርዓት ነው። ዲጂታል አድርገን እስካሁን አልተጠቀምንም። የጊዜ መራዘምን ፓርቲዎች ስላልተሳተፉ አይደለም የተራዘመው፣ ስርዓቱና ፓርቲዎች መናበብ ክፍተት ስላለ ነው የጊዜ እጥረት የተከሰተው እንጂ ፓርቲ ሙሉ በሙሉ በአዲስ አበባ ከተማ የሚሳተፉ የምክር ቤት አባል ፓርቲዎች ሁሉም ወደ ምርጫ ገብተው ደፋ ቀና እያሉ ነው። ሁለት ነገሮችን በደንብ አጠንክረን ማየት አለብን። አዲስ ስርዓት እየተከተልን ያለን እንደመሆናችን መጠን ይህን የምርጫ ስርዓት እውን አድርገን ለማረጋገጥ ጊዜ መራዘም ግድ ነው፣ እገዛ ማድረግ ግድ ነው። ምክር ቤታችንም በዚህ ልክ ነው እየሄደ ያለው። ሁለተኛው ማሩ ካነሳው እንትን ላይ ትንሽ ተጨማሪ የማደርገው ማኒፌስቶ የፓርቲዎች የግል ነው እንጂ የምክር ቤት ማኒፌስቶ የለም። በምክር ቤት የሚተዋወቅ ማኒፌስቶ የለም። እኔም ማንሳት የፈለኩት አባል የሆኑ ፓርቲዎች ግልጽ እንዲሆን ስለምፈልግ ነው። አባል የሆኑ ፓርቲዎች የኔም ሀሳብ ከብልጽግና ፓርቲ ትናንት ራሱን ማስተዋወቅ ስለጀመረ ነው። ምን ያህሎች ፓርቲውን ጊዜውን ተጠቅማችሁ የምርጫ የቅስቀሳ ወቅት ከጥር 1 ጀምሮ እንደሆነ የምርጫ ቦርድ አስታውቋልና ማኒፌስቶ ማስተዋወቅ ምልክቶችን ማስተዋወቅ ስለሚጠበቅ ከእናንተ ከ17ቶቹ ስብስቦች ምን ያክል ፓርቲዎች ናቸው ይህን እያደረጋችሁ ያላችሁት? ጊዜውን ተጠቅማችሁበታል የሚል ጥያቄ ለማንሳት ነው የተጠቀመው። በጣም ጥሩ፣ እንደዛ ግልጽ እንዲሆን ብዬ ነው። እና በምክር ቤት የሚተዋወቅ ማኒፌስቶ ስለሌለ ፓርቲዎች በግል ማኒፌስቶ ብልጽግና ትላንት አስተዋውቋል። ከዛ በፊት መያድና ኢህአፓም ለማስተዋወቅ ሞክረዋል። የተወሰኑ ፓርቲዎች እንቅስቃሴ እያደረገ አለ። ሁለተኛው ምርጫውን የቀዘቀዘ ነው የሚሉ ያው መርጦ አልቃሾች ስለሚበዙ ነው። ይሄ የሰላማዊ ትግል የምርጫ ሂደት ወደ ምርጫ መግባት፣ መሳተፍ፣ ለሀገር መስራት የሚባሉ ነገሮችን በቅንነት ማያዩ ምርጫቸውን ያስተካከሉ አካላት መርጦ የሚያለቅሱ አክቲቪስቶች ስላሉ ከዛ አንጻር ነው። ሶስተኛው ግን ሚዲያም ራሱ መፈተሽ ያለበት አንዱ የቀዘቀዘ አስመስሎ ያስቀመጠው ሚዲያ ንቁ ተሳትፎ እያደረገ አይደለም። የምርጫውን በደንብ አድርጎ እየሄደበት አይደለም። እውነቱን ተናግረን መሄድ ስላለብን ነው።
በተገኘው አጋጣሚ ሁሉ ስለ 7ኛ ዙር ምርጫ ሚዲያዎች እንደ ከዚህ በፊቱ እየሰሩ አይደለም። ጥያቄውም አንዱ እኔን የጠየቀኝ ስለሆነ ነው። 6ኛ ዙር ምርጫ በነገራችን ላይ ግልጽ ማድረግ ያስፈልጋል። አቶ ሙልጌታ ይሄንን ጥያቄ ያነሳበት ምክንያት የሚዲያው የኢንፎርሜሽን ሞኖፖሊ በአሁኑ ወቅት ላይ የለም። ማህበራዊ ሚዲያ ገጾች አሉ። በርካታ የሚዲያ አማራጮች ባሉበት ሁኔታ ላይ የመንግስት ሚኒስትር ወይም በህዝብ ተብሎ የሚጠቀሱ ሚዲያዎች የምርጫውን ማንሳትና መጣል ብቻ አይደለም የሙቀትና ድምቀት ሊፈጥር የሚችለው። እናንተስ ያለውን ሞኖፖሊ ኦፍ ኢንፎርሜሽን ከሌለ ምን ያህል ያለውን እድል እየተጠቀማችሁበት ነው የሚለውንም ለማሳሰብ እሱ መልካም ነገር ነው። ገብቶኛል ጥያቄው። ሶሻል ሚዲያን ምን ያክል ሰው ይጠቀማል በሀገራችን ብለንም እናስብ። የመንግስት ወይም የህዝብ ሚዲያዎች ኃላፊነት አለባቸው እስከ ታች ድረስ ከሬዲዮ ጀምሮ አርሶ አደሩ ሌላውም ስለ ምርጫ ግንዛቤ እንዲኖረው ኃላፊነት አለበት። ይሄ እዚህ ላይ አሁንም መሰራት አለበት የሚል እምነት ስላለኝ ነው ይሄን ያነሳሁትና ሶሻል ሚዲያ ላይ የሚተላለፉ ነገሮችን ማንም አጋጣሚውን ሊጠቀም ይችላል። ይሄ ከከተማ የዘለለ ነገር አይሆንም የሚለውን ነው። ወደ ዋናው ጥያቄ ስመለስ 6ኛ ሀገራዊ ምርጫ ቦርድን ሪፎርም ከማድረግ አንጻር 6ኛ ሀገራዊ ምርጫውን ትልቅ ክብር ሰጥቶታል፣ ከፍም አድርጎታል። ያ ሪፎርም አሁንም እየሰራን ያለው ምርጫ ቦርድ እውነት ለመናገር ከዲሞክራሲ ተቋማት ከምንላቸው መካከል አንዱ ሁላችንም በጋራ የምንስማማበት ጥሩ እየሰራ ነው ብለን የምናምንበት አንዱ ምርጫ ቦርድ ነው። አሁን የአዲስ የምርጫ የምዝገባ ስርዓትና የምርጫ ስርዓት ትንሽ ጋፕ ሊፈጥር ይችላል፣ የፈጠረ ሊመስል ይችላል። ገና ስላልተለማመድ ነው እንጂ በምርጫ ቦርድ በኩል ያሉት አሁንም የዲሞክራሲ ተቋምነቱን ያረጋገጠና ነፃና ገለልተኛ መሆኑን በትክክለኛው መንገድ አረጋግጦ እየሰራ ያለ ስለሆነ 7ኛ ዙር ሀገር አቀፍ ምርጫችንን የተሻለ ከፍታ ይሰጠዋል ብዬ አምናለሁ። እንደ ከዚህ በፊቱ ልክ እንደ 6ኛ ዙር ምርጫ ሚዲያዎችና የሲቪክ ተቋማት ደግሞ ማህበራት እንቅስቃሴያቸውን በጥሩ ሁኔታ ካስኬዱ የተሻለ ነገር ይሆናል የሚል ተስፋ አለኝ። እኔ 7ኛ ዙር ምርጫው ማለት ነው። ኢንጂነር ሱራፌል ወደ እርሱ ነው የምመጣው። እንግዲህ የ6ኛው ሀገራዊ ምርጫ ላይ ጎልቶ ከታየው ነገር አንደኛው ዲሞክራሲ ስርዓት መከፈቱ ብዙዎችን አሳታፊ ለማድረግ የተከደበት ርቀት እንደነበር እናስታውሳለን። የህዝብ ተሳትፎም ስንመለከት ወደ 39 ሚሊዮን የሚጠጉ ዜጎች የምርጫ ካርድ ወስደው ከ80 በመቶ በላይ ይህንን ምርጫ መሳተፋቸው ይታወሳል። በወቅቱ የዲሞክራሲ ተቋማትም በገለልተኝነት ጉዳዩን ለመዳኘት የሄዱበት ርቀት፣ የፖለቲካ ፓርቲዎችም በተለይ በወቅቱ የነበረውን ሀገራዊ ሁኔታ በመገንዘብ ሰላማዊ እንዲሆን የራሳቸውን ኃላፊነት የተወጡበት ሁኔታዎች እንደነበሩ አጠቃላይ የመንግስት ግምገማዎችን ማየት ይቻላልና በተለይ የ7ኛው ሀገራዊ ምርጫ ከዚህ ልም ተነስቶ በዋናነት የህዝብ ተሳትፎ ወሳኝ ነው። ዜጎች የምርጫ ካርድ መውጣት አለባቸው። ምርጫ ያወጡትን ካርድ ደግሞ በአግባቡ መጠቀም አለባቸውና በተለይ የጋራ ምክር ቤቱ የህዝብ ተሳትፎ እንዲጨምር ምን ያህል ኃላፊነቱን እየተወጣ ነው የሚገኘው? ከወዲሁ ጀምሮ ማህበረሰቡን የማንቃት የመቀስቀስ ተልዕኮ መውሰድ ያለበት ነው። ሌሎች አካላት እንዳሉበት ሁኔታ ከሌሎች አካላት እንደተጠበቀ ሆኖና የህዝብ ተሳትፎን ከማጠናከር አንጻር እየሰራችሁ ያላችሁት የዲሞክራሲ ተቋማትን ቅድም ብዬ ለአቶ አበባ ያነሷቸውን ጨምሮ ሀሳቡ ላይ እንዲያጋሩ እንፈልጋለን። ቅድም ሙልጌ እንዳለው እንደነበረው በተለይ ከማኒፌስቶ ጋር ተገናኝቶ ያለውን ነገር የምክር ቤቱ ሚና ባይሆንም ግን ደግሞ ፓርቲዎች በደንብ ራሳቸውን እንዲያስተዋውቁ ከማስቻል አንጻር እኛ በርካታ ስልጠናዎች አሰልጥነናል ባለፉት 6 ወር። የእኛ ኃላፊነት የሚሆነው እንደ ምክር ቤት ምንድነው? ፓርቲዎች የራሳቸውን አቅም እንዲያጎለብቱ ወደኛ የሚወክሏቸውን ሰዎች በስልጠና ማብቃት ላይ ነው ፎከስ የምናደርገው። ወደ ራሱ ወስዶ ደግሞ የፓርቲውን አቅም ከማሳደግ አንጻር ላይ አስቻይ ሁኔታዎች ይፈጥራሉ ብለን የምናስበው በራሳቸው ሀሳቤ ስለሆነ በዛ ቢያዝ ከማኒፌስቶ ጋር የተያያዘው የ6ኛው ሀገራዊ ምርጫ እንደምናውቀው ያደረግንበት ሁኔታ በተለይ ሀገራችን በተንገዳገደችበት ሰዓት ብዙ የተለየ ፍላጎት ያላቸው አካላቶች ገብተው እንደልባቸው በሚፈነጩበት ሰዓት ላይ ሀገር ትቀጥላለች አትቀጥልም በሚባልበት ሰዓት ነው ምርጫ ያደረግነው። በዛ ወቅት ላይ እንደምታውቀው ፓርቲዎች ሀገርን ከማስቀጠል አንጻር ማን ይመራታል ሳይሆን አሁን የነበረው ፓርቲ ተጠናክሮ ቢያንስ ሀገርን የሚያሻግር መሆን አለበት፣ ከገባንበት ውጣ ወረድ ውስጥ ሰላምን አስጠብቆ የሚሄድ መሆን አለበት በሚል ሁላችንም ድጋፍ ያደረግንበት ነው ማለት እንችላለን 6ኛው ሀገር አቀፍ ምርጫ። በዚህም ደረጃ ህዝቦቻችንም ከነበረባቸው ከመጡበት ውጣ ወረድና ስቃይ
ለመላቀቅ ከማሰብ የተነሳ በርካታ ህዝብ በሚባል ደረጃ ቅድም በቁጥር አንተ ስትለው እንደነበረው ወጥቶ ድምጹን የሰጠበት ሁኔታ ነበረ። ይሄ ፍትሃዊ ነው ያስብል የነበረ ነው፣ ሁላችንም የመሰከርንለት ማለት ነው። ሁሉም ህዝብም በነቂስ የተሳተፈበት፣ ሚዲያዎችም ደግሞ የሀገራችንን እጣ ፈንታ የምንወስንበት፣ የቀጣይ ሰላማችንን ዲሞክራሲያችንን የምናረጋግጥበት፣ ልማታችንን የሚረጋግጥበት፣ ከነበርንበት ጨለማ ህይወት ውስጥ የምንወጣበት ብለው ያሰቡበት ስለነበረ ሚዲያዎችም የነበረባቸው ተሳትፎ ቅድም ሙልጌታ ሲል እንደነበረው አሁን ከነበረው የሚዲያ የምርጫ እንቅስቃሴ በተለየ ሁኔታ የዛ ጊዜ የነበረው ሁኔታ ያን የነበረው ታይሙ ይፈቅድ ነበረ ስለነበረ ትልቅ የነበረ እንቅስቃሴ ነበር ማለት እንችላለን። ከዛ አንፃር የሰባተኛው ሀገራዊ ምርጫም እንደምንለው ከብዙ ውጣ ወረዶች በኋላ በብዙ ድሎች ውስጥ የደረሰን ነው እዚህኛው ምርጫ ላይ ማለት ነው። ህዝቡ ይበጀኛል፣ ቀጣይ የተሰሩ ያሉ ስራዎችንም ያስቀጥልልኛል፣ በዛው ልክ ደግሞ ፓርቲዎች የተሻለ አስተሳሰብና ሀሳብ ይዘው እንዲመጡ ቅድም በምክር ቤት የሰራናቸው ስራዎች አሉ። ምን እንድነው ካልክ በዝርዝር አስቀምጬ ነበረ። አንደኛ 17ቱንም ፓርቲዎች ከተማ ውስጥ እየተሰሩ ያሉትን ስራዎች እንዲያዩ ለዛ አስቻይ ሁኔታ ፈጥረው ደግሞ የሚታገሉበት ስልት ነድፈው እንዲመጡ የማድረግ ስራ ሰርተናል። ለምን ብትል ለምሳሌ በገዢው መንግስት ደረጃ ይሄን ሰርቻለሁ ሊል ይችላል እየመራ ያለው ፓርቲ ማለት ነው። ፓርቲዎች ደግሞ ምህዳሩ ፍትሃዊነቱን እንዲያረጋግጥ የተሻለ ሀሳብ እንዲራመድ ከዚህ የተሻለ ደግሞ መስራት እንችላለን ብለው ሀሳብ ይዘውበት የሚመጡበትን አቅም ከመፍጠር አንፃር ባለፉት 6 ወራቶች ውስጥ ይሄን የማስታጠቅ ስራ ሰርተናል ፓርቲዎች ላይ። ይሄንን ሰርተናል ስንል ደግሞ መተው በሚያስተዋውቁት ማኒፌስቶ ልክ ምን እንጠብቃለን? ባሰለጠናቸው፣ ባሳያናቸው፣ ባስገነዘብናቸው ልክ ከገዢው ፓርቲ አሁን ካለው ፓርቲ የተሻለ ሀሳብ ይዘው መተው ህዝቡ ቅቡልነት የሚያገኙበት መንገድ እንዲፈጥሩ አስቻይ ሁኔታዎችን ምክር ቤቶች ይሰራ ቆይቷል። ተቀብሎ ወደ ሜዳው የሚገርም ፕሮግራም ይዘው መተው የመታገል ኃላፊነት የማን ነው የሚሆነው? የፓርቲው ነው የሚሆነው ማለት ነው። በእኛ በኩል ምቹ ነገሮችን መፍጠር ስለሆነ ከዚህ አንፃርም የሚያመጡትን ሀሳብ መነሻ አድርገው ህዝቦች በነቂስ የሚሳተፉበት ምርጫ እንዲሆን ጥረት እያደረግን ነው የምንገኘው ማለት ነው። ከዚህ አንፃር ከባለፈው ምርጫ በነቂስ ወጥተው ህዝቡ የሚመርጣል። አንዱ በቴክኖሎጂ የተደገፈ የምርጫ ምዝገባ ስርዓት እየተዘረጋ ነው ያለው። ቅድም በደንብ ስትለው የነበረው እጩዎች እያስመዘገቡ ነው የፓርቲዎች እያልን ያለ ነው። አዲስ የፖለቲካ ስርዓት እየገነባን ያለ ነው በኢትዮጵያ ውስጥ። አንዱ የፓርቲዎችንም አቅም ወደፊት አቅማቸውንም ጭምር የሚያጠናክር ነው ይሄ ምርጫ ቦርድ ይዞት የመጣው። ለምን ብትል ምንታማው የነበረው ከዚህ በፊት ፓርቲዎች ምንታማው የነበረው እኮ ማዕተባቸውን በቦርሳ ይዘው የሚሉ ፓርቲዎች ናቸው ሲባል ነበር አይደል? አሁን ግን ወደድንም ጠላን ግን ቢያንስ በኮምፒውተር የታገዘ ኮምፒውተር ቢሮ ውስጥ ጭጩ የምታስመዘግብበት ስራ ላይ ደርሰናል። ወደድንም ጠላን ጊዜው ያመጣው ምን ማድረግ አለብን ማለት ነው። ከዚህም በኋላ በቴክኖሎጂ እየተደገፈ የሚሄድ ምን ይፈጠራል? በጣም ጠንካራ የሆነ ፓርቲ ይፈጠራል ማለት ነው። ለዛ ደግሞ አቅም የሚሆን ግብዓት የማጉረስ የማስተካከል ደግሞ የምክር ቤቱ ድርሻ ነው። እሱን እየተወጣን ነው የምንገኘው። ከዚህ አንፃር በርካታ እጩዎች ላይ የማስመዝገብ ሂደቱ ላይ አዲስ እንደመሆናችን መጠን ፓርቲዎች ላይ ተግዳሮቶች አጋጥሟቸዋል። እነዛ ተግዳሮቶች ደግሞ ከምርጫ ቦርድም ፓርቲዎችን ባላቸው ግንኙነት እና ውይይት አንዳንዶቹን የማስተካከል መስተካከል የሚችሉትን ደግሞ እዛው እየታረሙ እየተስተካከሉ እየሄዱበት ያለበት ሁኔታ አለ። በእኛ ነባሪያ ሁኔታ አሁን ባለው አግባብ ቴክኖሎጂው አዲስ እንደመሆኑ መጠን ፓርቲዎች ለማስመዝገብ እየሄዱበት ያለበት ጥረት መልካም ነው፣ ጥሩ ጅማሮ ነው። አሁን መሰረት እየጣነ ነው። የሚቀጥለው ግን 8ኛው ምርጫ ደግሞ ከዚህ የበለጠ ደግሞ የተደራጀ ይሆናል የሚል ሐሳብ ያለን። ከዚህ አንፃር ዜጎች ካርድ እንዲያወጡ ምን እየሰራችሁ ነው የሚለው እኛ አሁን የመጨረሻው ከምክር ቤታችን ጋር ያደረግነው ስብሰባ ላይ በደንብ በዝርዝር አስቀምጠናል። ከዜጎቻችን ጋር የግንዛቤ ማስጨበጫ ስራዎች ምን መስራት አለብን፣ ምን ማድረግ አለብን፣ በምርጫ ቋሚ ኮሚቴ ጋር ምን መደረግ አለበት፣ ከዲሞክራቲክ ተቋማት ጋር ምርጫውን በሚታዘቡበት ሰዓት ምን አመቺ ነባራዊ ሁኔታ አለ፣ የውይይት መድረኮች ሊኖሩ ይገባል ብለን አቅጣጫ አስቀምጠናል። ግን ሂደቱ ግን ገና የምርጫው ሂደት እንደምታውቀው ትንሽ የመቀዛቀዝ የመብዘዝ አይነት ስሜት ይመጣል። ይሄ ከመንግስት ጎን ነው ወይ ከፓርቲ ጎን ነው ወይ ከምርጫ ቦርድ ነው ወይ ብትል ማንም ላይ ማላቀቅ የማንጠብቀው ነው፣ የኛም ድርሻ ስላለበት ማለት ነው። ቅድም ሲባል እንደነበረው ሚዲያው አዲስ ሚዲያ ብቻ መምጣት አይጠበቅብንም። በእጃችን ላይ ባለ ስልክም አሁን ሚዲያ መንቀስቀስ ትችላለ፣ መስራት ትችላለ። በዛ አግባብ ከሜዳ አንፃር ቴክኖሎጂ ይዞብን የመጣበን ጋፕ አስደንግጦን ስለነበረ ትንሽ የመቀስቀስ ግን በዚህ ሳምንት የነበረው ደግሞ ትሬንድ ደግሞ በጣም
ምርጫውን የማሞቅ ስራ እየሰራን ያለ ነውና ውጤታማ ይሆናል ብለን እንገምታለን። ከልብረም መስገነው ዶክተር የተነሱ ሀሳቦች ላይ ጨምርና ሶን ምልክት ጉዳዮች አነሳለሁ። በጣም ልናሰምርበት የሚገባው ጉዳይ ምንድነው? ምርጫ የዲሞክራሲ መገለጫ፣ ማሳመሪያ፣ ማጠናከሪያ ትልቁ መሳሪያ ነው። ምርጫ ብዙ ጉዳዮች አሉ። ከምርጫ ውጭ ዲሞክራሲን ለመገንባት የሚያግዙ ሂደቶች አሉ። ዲሞክራሲን በራሱም ሂደት ስለሆነ ምርጫ ግን መንግስት በህዝብ የሚመረጥበት ስለሆነ የህዝቡ ይሁንታ የህዝቡ ሉዓላዊ የስልጣን ባለቤትነት የሚረጋገጥበት ስለሆነ የዲሞክራሲ ስርዓት ግንባታ ማረጋገጫ ትልቁ ምናልባትም እስካሁን ባለው የዓለም ስርዓት መተኪያ የሌለው መሳሪያ ነው። ይህንን ቅድም ወዳጆቼ ሲያነሱ አሁን የገባንበት ሁኔታ ከኢትዮጵያ አንጻር ኢትዮጵያ የት ነበረች፣ ነገሮቻችን ቁንጽል እንዳይሆን የሚሉ እይታ እንዲኖረን የት ነው የነበርነው፣ አሁን የት ነው ያለ ነው፣ ወዴት ነው የምንሄደው ከዚህ አንጻር ሲባል ወዳጀ ሙሉጌታ እና ሌሎችም ያነሱት ቅድም የፖለቲካ ሁኔታችን ተቀይሯል፣ ቅኝቱ አውዱ ተቀይሯል። ከዛ የተነሳ ነገሮች በዛ ልክ መታየት አለባቸው የሚለው ነው። ለምሳሌ ላንሳ፣ አሁንም ተመልሼ መላልሼ አንዳንዴ መርሳት ጥሩ አይደለም። ለውጥ እንደመጣ በማግስቱ በ2011 ዓመተ ምህረት አንድ ጉዳይ ተደረገ። ምን የሚባል ከዛ በፊት የኢትዮጵያ ውስጥ በመንግስት ስልጣን ላይ ያለ ኃይል እና በተቃውሞ ጎራ ያለ ኃይል መንገድ ላይ ሲጨባበጥ ቢታይ አስገራሚ ነው። ታውቃላችሁ፣ ይሄ ግነትም አይደለም። ምክንያቱም ጠላትና ጠላት ነው። አብሮ መቀመጥ አይቻልም፣ አብሮ መብላት አይቻልም፣ አብሮ መሄድ አይቻልም፣ አብሮ መስራት አይታሰብም። በደንብ ልታይ ስለሚገ ይሄኛው ለህዝብ ይፋ ስለሚደረግ ይሄ ሚዲያ ሰዎች ይሄንኑ ዲስኮርስ ወስደው ጭምር እንዲከራከሩበት ስለሚፈልግ ነው። በኢትዮጵያ ሰማይ ስር ከሰማይ በታች ከምድር በላይ በፖለቲካ አይዲዮሎጂ መለያየት ማለት በሁሉም ነገር እንደ መለያየት ለዘላለም እንደ መለያየት አንድ ሀገር ዜጋ ሆነን ሳለ አንድ የተለያዩ ሃይማኖቶች የምንከተል ሆነን ሳለ በባህል በትውፊት በብዙ ነገር የምንገናኝ ሆነን ሳለ የፖለቲካ ፓርቲ አባልና አመራር በመሆን ብቻ በምንም እንደማንገናኝ ተደርጎ ተወስዶ ነበርና 2011 አዋጅ ቁጥር 1162 2011 ላይ የኢትዮጵያ ፓርላማ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ማቋቋሚያ አዋጅ አወጣ። ይሄኛው ከዚህ ጀርባ ተራማጅ የሆኑ የፖለቲካ ኃይሎች ማንንም ወደ ስልጣን ይውጣ ማን ምንም አይነት ስምረት ይኑር ግርፈት ይኑር ሀገራችን ኢትዮጵያ መቀጠል አለባት ብሎ የቆረጡ ዋጋ ለመክፈልም የተዘጋጁ ኃይሎች ተደራድሮ ተነጋግሮ የነዚህ ፈራሚ የፖለቲካ ፓርቲዎች ልቃነ መናብርት ያጸደቁት በፍርማቸው ህግ ወጥቶለት የጋራ ምክር ቤቱ ደንብ አዘጋጅቶ ፈርሞ አዝርቆ ወደ ስራ ተገባ። ይሄ አንዱ የፖለቲካ አውዳችን ለውጥ አምጥቷል። አንዱ ማለት ነው ማንሳት የሚፈልገው ዛሬ እዚህ ቦታ ላይ አንድ የምንጠራበት የማዕረግ ስም አለ። የጋራ ምክር ቤት ምክትል ሰብሳቢ ነኝ እኔ። ሰብሳቢ ናቸው እሳቸው፣ ጸሐፊ ናቸው እሳቸው፣ አባልና የቋሚ ኮሚቴ አስተባባሪ ናቸው እሳቸው። አንድ የምንጠራበት የፖለቲካ አመለካከታችን የተለያየ ነው። ስለዚህ ይሄ ራሱ አንድ ለውጥ ነው። ወደዚህ ስመጣለ እንደ ጋራ ምክር ቤቱ በደንብ ቅድም ያልተገለጸ በህገ ደንባችን ላይ አዲስ አበባ ውስጥ ያሉት ሁሉም የፖለቲካ ፓርቲዎች 17ቱ በጋራ ምክር ቤት የታቀፉ በከተማ ማዕከልና በክፍለ ከተማ አንድም አንቀጽ ሳይቀር አንቀጽ በአንቀጽ ስልጠና ተሰጥቷቸዋል። ተነጋግረንበታል። ሰው ምርጫ የሚካሄድ የዲሞክራሲ ስርዓት ግንባታ በአጠቃላይና ምርጫ የሚካሄድበት አውድ በሌላ በኩል ሐሳብን እዚህ ጋር ሳጠቃልል ወዳጆች ያላነሱት ነገር ምንድነው? የቴክኖሎጂ በኦንላይን በዲጂታይዜሽን ስለሆነ እጩዎቻቸውን እያስመዘገቡ ያሉት ሁሉም የፖለቲካ ፓርቲዎች ጊዜ አልበቃም ብሎ ያቀርቡ አሉ። ለኛ ጭምር ለዚህ ምክር ቤት ይሄ የጋራ ጉዳይ ነው። ቅድም ውጤታማ ትብብር
እና ጤናማ ፉክክር ያልኩት ደግሞ አለው እቺን ሀሳባው ለኛም ጭምር ቀርቦ ለመንግስትም ቀርቦ ለምርጫ ቦርድ ቀርቦ ነው አሁን የእጩ ማስመዝገቢያ እስከ የካቲት 16 ባልሳሳት የተላለፈው ማለት ነው። ኢንጂነር ሱራፌል ቅድም በደንብ ሄዶበታል። ስለዚህ በአንድ በኩል የሚያጋጥሙ ችግሮችን ከስር እየወሰድን እየፈታን ነው። በሌላ በኩል ደግሞ በሚያስተባብሩን ጉዳዮች ላይ በጋራ እየሰራን ነው። አሁን ያለው የአዲስ አበባ የምርጫ አውድ አስቻይ ነው የሚለውን ሀሳብ አስረግጬ ማንሳት ፈልጋለሁ። ዶክተር አንድ ሀሳብ ይጨምሩልኝ። የፖለቲካ ፓርቲዎች መካከል ግንኙነት እንዲሁም በተናጠል የሚያደርጓቸውን እንቅስቃሴ የሚገዛ የአሰራር ቃል ኪዳን ሰነድ መፈረሙ ይታወሳል። ከዚህ ቀደም በአዲስ አበባ ደረጃ እንደ ጋራ ምክር ቤት ይሄንን የቃል ኪዳን ሰነድ አክብሮ ከመሄድ አንጻር ፓርቲዎች ያሉበት ሁኔታ ምን ይመስላል? ይሄ እንግዲህ የጋራ ምክር ቤቱ የስራ አስፈጻሚና የምልዓተ ጉባኤ ግምገማ ነው ማነሳው። እስካሁን ባለው ሁኔታ አብላጫ ብቻ ሳይሆን በጣም በከፍተኛ ሁኔታ ፈራሚ የፖለቲካ ፓርቲዎች የጋራ ምክር ቤቱን ህገ ደንብ አክብሮ እየሰሩ ነው። አብዛኛው በጣም ማለት ነው። በግለሰብ ደረጃ የሚስተዋል እዛም እዚህም የሚቀርቡ ሀሳቦች አሉ። ያው ዘመኑ የማህበራዊ ሚዲያ ስለሆነ እዛም እዚህም ውስጥም ጭምር ከዛ የማፈንገጥ አዝማሚያዎች አሉ። እንደው ለመናገር ያክል ሳይሆን ትክክለኛ ነገር ለመግለጽ ፈልጌ ነው ይሄን ማነሳውና ሸብረክ ማለት ሲኖር ይሄ ኃይል በዛች የጋራ ምክር ቤቷ ቃል ኪዳን ሰነድ እየተነጋገረ እየተደራደረ ችግሮችን እየፈታን እዚህ ቦታ ላይ ደርሰናል። ከአቅም በላይ የሆነ በአፈንጋጭ ደረጃ አሁን የምንለው እስካሁን አላጋጠመንም። እዛም እዚህም ወጣ ገባነት አሉ። እስካሁን ባለው ሁኔታ ጥሩ ነው። ነገን እግዚአብሔር መልካም ያርግልን እላለሁ። እንደ አንድ ኢትዮጵያ ምን እንጠብቅ? ከ2018 ሀገር አቀፍ ምርጫ እንደ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት ምን እንጠብቅ? ሰባተኛው ምርጫ 2018 ሰፊ ዝግጅት የምናይበትና ህብረ ብሔራዊ አንድነትን የምንሰማበት ምርጫ ነው የምጠብቀው። ሁለተኛ ፓርቲዎችም ሰክነው መንግስትም ሰክነው በሆደ ሰፊነት አስቻይ ዲሞክራሲ ተፈጥሮ ሰፊ ድምጾች የምንሰማበት ፓርላማ ነው። እንግዲህ ጠቅላይ ሚኒስትሩም ባስቀመጡት ደረጃ ህብረተሰቡም በዚያ ልክ ካርድ ከማውጣት ከተለያዩ እንቅስቃሴዎች በደንብ መነቃነቅ አለበት፣ በደንብ መሳተፍ አለበት። እንግዲህ ሀገረ መንግስት ግንባታ ሲባል ትልቁ ድርሻ ምርጫ ነው። በ21ኛው ክፍለ ዘመን በምርጫ ነው እንግዲህ ሀገረ መንግስት ግንባታ የሚሰራውና የነቃ ተሳትፎ ማህበረሰቡ፣ ፓርቲዎችም መንግስትም በዚህ ልክ ማድረግ ይገባል። እንግዲህ 2018 ላይ ሁሉም የፖለቲካ ፓርቲዎች አሻይ ዲሞክራሲ ልምድ ተፈጥሮ ሰፊ ዝግጅት ተሰርቶ ሁላችንም ሊያሻግር የሚችል የምርጫ ስርዓት እንዲኖር እመኛለሁ። በዚያ ልክ ነው የምጠብቀው። ነፃና ፍትሃዊ አሳታፊ የሆነ ምርጫ፣ ጠንካራ ሀገረ መንግስት ግንባታ ወይም ምስረታ፣ ሁሉን ያሳተፈ ኢትዮጵያዊ ሁሉም የኢትዮጵያ የሚሆንበትን መልካም ዘመን እንዲሆን እንጠብቃለን ከዚህ ምርጫ። ኢንጂነር ሱራፌል ምንጭ ሀሳብ አለ? የአፍሪካኖች ከኢትዮጵያ የሚማሩበት የብሔር ብሔረሰቦች ሀሳቦች ሁሉ በፓርላማ የሚሰሙበት አመት እንደሚሆን ተስፋ አድርጋለሁ። የተለያዩ ሀሳቦች ተነስተው እንዲህ አይነት መንግስት መገንባት እንደሚቻል ጭምር ለዓለም ለአፍሪካ የምናስተምርበት የምርጫ ስርዓት እንደሚሆን ተስፋ አድርጋለሁ። መልካም ዶክተር፣ የማጠቃላይ ሀሳብ እንደ ፓርቲም እንደ መንግስትም የሱ ሀሳብ እያነሳ ያለሁት ይሄን የነሱ ምኞትና ህልም እንዲሳካ እንደ መንግስት ኃላፊነት አለባችሁ፣ እንደ ፓርቲ ደግሞ ኳስ ሜዳው ላይ ገብቶ መጫወት ይጠበቅባችኋልና የእርሶስ ተስፋ እንደ ፓርቲም እንደ ምክር ቤት ምንድን ነው? የ2018 የሚካሄደው ሰባተኛ ሀገራዊ ምርጫ በእኛ ፓርቲ እምነት ኢትዮጵያ ወደ ተምሳሌት ሀገር የሚታደርገው ጉዞ የሚጀመርበትና የሚሳካበት ይሆናል ብለን ነው የምናስበው። በሀገር ውስጥ የተግባቦት ዲሞክራሲ የጸናበት የጋራ በሆኑ ሀገራዊ ጉዳዮች ላይ በከፍተኛ ሁኔታ በአብላጫ የተስማማንበት በቀጠናችን በአህጉራችን እና በዓለም አቀፍ ደረጃ ኢትዮጵያ የሚገባትን የክብርና የተደማጭነት ቁመናን የምትጎናጸፍበት የመስፈንጠሪያ
ይሆናል ብለን ነው የምናምነውና 2018 የሚካሄደው 7ኛ ሀገራዊ ምርጫ ለኢትዮጵያ ወደ ተምሳሌት ሀገርነት የሚታደርገው ጉዞ ትልቅ የማሰሪያ አንቀጽ ነው። ለዚህ ደግሞ በአንድ በኩል እኛ የፖለቲካ ኃይሎች በሚያስተባብሩን ሀገራዊ ጉዳዮች፣ ከተማ አቀፍ ጉዳዮች ዙሪያ ውጤታማ ትብብር እያደረግን ነው ያለነው። እሱን ማጽናትና ማላቅ ይጠበቅብናል ብዬ ተስፋ አደርጋለሁ። በምንፎካከርበት ጉዳይ ደግሞ በዋነኝነት በፖለቲካ እሳቤ በፖሊሲ አማራጮች ተፎካክረን ማንም ወደ ላይ ወደ ስልጣን ይውጣ ማንም ውረድ የጸናች የተከበረች የተፈራች ኢትዮጵያን ለማጽናት ለምናደርገው ጉዞ ሲምረት ይሆናል የሚል ተስፋ ነው ያለን። ሁላችሁንም ስለመጣችሁ ስለተወያየን በ2018 ምርጫ ዝግጅት ዙሪያ ላይ ስላነሳችሁ ሀሳብ በተመልካች ምክር ልብ ነው አመሰግናችሁ። የ2018 7ኛውን ሀገራዊ ምርጫ አስመልክቶ የአዲስ አበባ ከተማ የፖለቲካ ፓርቲዎች የጋራ ምክር ቤት ጋር ያደረግነው ቆይታ የተከታተላችሁ ይመስል ነበር። ፕሮግራም በመምራት አብራችሁ የቆዩት አላዛር መኮንን ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ውድ ተመልካቾቻችን አዲስ ሚዲያ ኔትወርክ የፖለቲካ ፓርቲዎችን ማኒፌስቶ እያነሳ ደግሞ በቀጣይ በከተማ ላይ የሚያደርጉ ውድድሮችን ወደ እናንተ የሚያደርስ ብሎም የሚሞግት የሚሆነው የዛሬ ፕሮግራማችን ይመስል ነበር። ስለነበረን ቆይታ ክለብ እናመሰግናለን። መልካም ጊዜ።